ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ኮምፒውተር ፕሮግራሚንግ ቻፕተር 3 የምንማማር ይሆናል። እንግዲህ እንደተለመደው አብራችሁን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። እንግዲህ በቻፕተር 3 ደግሞ ዛሬ የምንማማረው ስለ ፕሮግራም ኮንትሮል ኮንስትራክሽን። እንግዲህ በዛ ፕሮግራማችን ስለ ፕሮግራሙ እንዴት ከን ያደርጋል፣ እንዴት የተለያዩ ጥያቄዎችን ሲምፕል የሆኑ ጥያቄዎችን እንግዲህ በኮምፒውተር ማሰራት የምንጀምርበት ነው። ለምሳሌ ተማሪ ውጤቶች፣ ለምሳሌ ከ1 እስከ 100 መደመር፣ እንደዚህ አይነቶች ቀለል ያሉ ነገሮችን ትንሽ የቁል ጽፈን ብቻ በቀላሉ በኮምፒውተር ማሰራት ወይም ኮምፒውተራችን እንዲሰራ ከኮምፒውተራችን ጋር የምንግባባበት ሂደት ነው ዛሬ ማለት ነው። እንግዲህ በመጀመሪያ የምናየው ስለ ፕሮግራም ኮንትሮል ኮንስትራክት ላይ ስናይ ምንድነው የፕሮግራም ኮንትሮል ኮንስትራክት ማለት ምንድነው? The running program that spends all its time executing instructions or statements in that program. ፕሮግራም ኮንትሮል ኮንስትራክት ማለት የጽንሰ ሐሳብ እንግዲህ የፕሮግራሞች ወይም የፕሮግራሚንጎችን መሰረታዊ ባህሪ የሚያስተዋውቀን ነው። አንድ ፕሮግራም ሲሰራ ዋና ስራው በውስጡ ያሉ ትዕዛዞችን ወይም ስቴትመንቶችን አንድ ባንድ መፈጸም ነው። ለምሳሌ አንድ ካልኩሌተር እንግዲህ ፕሮግራም ሲሰራ ቁጥሮችን መቀበል፣ መደመር እና ውጤት ማሳየት የሚሉትን ተከታታይ ትዕዛዞችን የሚፈጽም ነገር ነው። ይህ ካልኩሌተር ሰራ የምንለው ረኒንግ ፕሮግራምስ ያልነው ኤክስኪዩቲንግ ኢንስትራክሽን ኤንድ ስቴትመንትስ ያልነው ለዛ ነው። ኢንስትራክሽኖችን የተሰጠው ኢንስትራክሽን በመጠቀም ያንን ነገር መስራት ነው። the order in which statements the program are executed called flow of what that diagram that program የፕሮግራሚንግ አሰራር ለመረዳት እንግዲህ የቁልፍ ጽንሰ ሐሳብ ነው። ፍሎ ኦፍ ፕሮግራም ማለት በፕሮግራም ውስጥ ያሉ ትዕዛዞች የሚፈጸሙበት ቅደም ተከተል ነው። የቅደም ተከተል እንግዲህ መቆጣጠር መቻል የፕሮግራሙ ውጤት እንደመፈለግ ወይም ያንን ነገር እንድናደርግ ያስችለናል ማለት ነው። ይህን ፍሎ ኦፍ ዛት ፕሮግራም ያለው ወይም ፍሎ ኦፍ ፕሮግራም ማለት ይህንን ነው። Programmers can control which instruction is executed in a program which is called flow control. እንግዲህ ይህ የፕሮግራሞች ዋነኛ ኃይል ነው። ፍሎ ኮንትሮል ማለት አንድ ፕሮግራመር የፕሮግራሙን የትዕዛዝ ፍሰት የሚቆጣጠርበት ዘዴ ነው። ማን ፍሎ ኮንትሮል እንግዲህ የትኛው ትዕዛዝ መቼና በምን ሁኔታ ላይ እንደሚፈጸም መወሰን መቻል ማለት ፍሎ ኮንትሮል እንለዋለን። ይህም ደግሞ የአንድ ፕሮግራመር ወይም የፕሮግራመሩ መቆጣጠር ሂደት ነው። This term reflects that the fact that currently executing statements can control the CPU, which happens completely within handover or flow to another statement. የፕሮግራመሮች እንግዲህ ዋነኛ ኃይል ነው ብለናል ቅድም። እንግዲህ በዚህ የኮምፒውተርን አሰራር በደንብ ያብራራል። በየትኛውም ቅጽበት CPU ወይም የኮምፒውተሩ አእምሮ አንድ ስቴትመንት ብቻ ነው የሚያስፈጽመው። ያንን ሲጨርስ ደግሞ ቁጥሩን ወደሚቀጥለው ስቴትመንት ያስተላልፋል ወይም ፍሎ ያደርጋል። ፍሎ ማለት ከአንዱ ሂደት ወደ ሌላኛው ሂደት አንዱን ሲጨርስ ሁለተኛው ሂደት እንዲቀጥል የምናገኘው ፍሎ ነው። ፍሎ ኮንትሮል is a program is typically sequential from one statement to the next ነው። የፍሎ ኮንትሮል ወይም የፕሮግራም ፍሰት እንግዲህ መሰረታዊና በብዛት የሚያጋጥመን አይነት ነው። sequential flow control ደግሞ ወይም sequential flow control ማለት ፕሮግራሙ ትዕዛዞችን ልክ እንደተጻፉ ከላይ ወደ ታች በቅደም ተከተል የሚፈጽምበት ወይም ያንን የሚሰራበት ስራ ምን እንለዋለን? sequential ነው ወይም flow control sequential እንላለን። However, we have also executions that may divide into other parts by branching statements. እንግዲህ ቀላል ኮንሰፕት አይደለም። ባይዞ ፕሮግራሞች እንግዲህ ብልህነትን የሚያሳየን አንዳንድ ጊዜ ፕሮግራሙ ፍሰት እንደ ሁኔታው ሊለያይ ይችላል። ይህም ብራንቺንግ ይባላል። ለምሳሌ አንድ ተማሪ ያመጣው ውጤት ከ50 በላይ ከሆነ አልፈሃል የሚለው መንገድ ካልሆነ ደግሞ ወድቀሃል የሚለውን ሌላ መንገድ እንዲከተል ማድረግ ማለት ይሄ ብራንቺንግ ስቴትመንት እንለዋለን። ከ50 በላይ ከሆነ ያልፋል እንዴ ከ50 በታች ከሆነ ደግሞ ወድቋል ብራንቺንግ ያለው ነው። ወይም ደግሞ ተደጋጋሚ ስራዎችን በቀላሉ ለመስራት የሚያስችለን ዘዴ ነው። ሪፒቴሽን ኦር ሉፒንግ ማለት አንድን ትዕዛዝ በብሎክ ኦፍ ስቴትመንት እንዲሰራ ሪፒቴሽን ኦር ሉፒንግ ማለት በብሎክ ኦፍ ስቴትመንት እንዲሰራ ማስቻል ወይም ማድረግ ነው። Flow control is a crucial concept in program because it gives programmer the power to decide what to execute during the run, affecting overall outcome of the program. እንግዲህ ፍሎ ኮንትሮል እውቀት አንድ ፕሮግራመር ፕሮግራሙ በተለያዩ ሁኔታዎች ውስጥ እንዴት መስራት እንዳለበት እንዲወሰን ስለሚያስችል የፕሮግራሙ የመጨረሻ ውጤትና ብቃትን የሚወስንልን ነው።
እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ሌላ ደግሞ sequential statements ነው። sequential statements የምንላቸው ምንድናቸው ነው? This type of statement is an instruction which a program that will be executed one after another in order they are written. sequential statement የምንለው ማለት ወይም sequential statement ማለት ምንድነው? በፕሮግራም ውስጥ ያሉ ትዕዛዞች ምንም አይነት ሳይዘገዩ ወይም ድግግሞች ሳይኖራቸው በተጻፈበት ቅደም ተከተል ከላይ ወደ ታች አንድ ባንድ የሚፈጸምበት ሂደት sequential statement እንለዋለን። sequential statement is always determined during the program development and what cannot be changed at runtime. ይሄ ደግሞ sequential statement የምንለው ዋነኛ ባህሪ ትዕዛዞች እንግዲህ ቅደም ተከተል የሚወሰነው ፕሮግራመሩ በሚጽፍበት ጊዜ ወይም በፕሮግራም ዴቨሎፕመንት ሲሆን ፕሮግራም በሚሰራበት ወይም በረንታይም ጊዜ ይህ ቅደም ተከተል መቀየር አይቻልም። ሌላው ደግሞ ምናየው ምንድነው selection statement ነው። selection statement appoints whether program where a decision is made at runtime some parts of the code should be or should not be executed. ሴሌክሽን ስቴትመንት ማለት ደግሞ ፕሮግራሙ በሚሰራበት ወቅት ወይም ረን ታይም አንድ ሁኔታ መነሻ በማድረግ የትኛው ኮድ ክፍል እንደሚፈጸም የሚወሰንበት ጊዜ ሴሌክሽን ስቴትመንት ነው። ለምሳሌ አንድ ተጠቃሚ እንግዲህ እድሜ ከ18 በላይ ከሆነ መንጃ ፈቃድ ማውጣት ይችላል የሚለውን ኮድ እንዲሰራ ካሆነ ደግሞ ያ ኮድ እንዲዘለል የሚያደርግ ነው። ይሄ ሴሌክሽን ስቴትመንት ነው። ምክንያቱም ከ18 በላይ ከሆነ ይሰራል፣ ካሆነ ግን ይዘለላል። ሴሌክሽን ስቴትመንት የምንለው ይሄንን ነው። There are two main types of selection statement in C++. እንግዲህ በኮምፒውተር ፕሮግራሚንግ ውስጥ ሁለት ዋና የሴሌክሽን ስቴትመንት አይነቶች አሉ። እነዚህም እንግዲህ የመጀመሪያው ኢፍ ስቴትመንት እና ስዊች ስቴትመንት የምንላቸው ናቸው። እነዚህ ሁለቱ ሴሌክሽን ስቴትመንት ይባላሉ ነው። የመጀመሪያው እንግዲህ ምናምን the if statement የሚለው ነው። It is sometimes desired to make execution of statement dependent upon a condition being satisfied. ኢፍ ስቴትመንት እንግዲህ መሰረታዊ ዓላማ የአንድ ጊዜ ወይም አንድ ኮድ እንዲሰራ ወይም እንዳይሰራ የምንፈልገው በተወሰነ ሁኔታ ኮንዲሽን ላይ ተመሰረተ ነው። ለምሳሌ የአየር ሁኔታ ዝናባማ ከሆነ ብቻ ዣንጥላ ያዝ የሚል መልእክት እንዲታይ ማድረግ እንችላለን። የሆነ ኮንዲሽን ሲሟላ እንዲሰራ ወይም እንዳይሰራ የምናደርግበት if statement እንላለን ማለት ነው። There are different forms of if statements that used to decide whether execute of the program based on the conditions that will be tested for true or false results. እዚህ ጋር መረዳት የነበረባችሁ ነገር ወይም ማወቅ ያለባችሁ ነገር ምንድነው? if statement እንግዲህ ዋና ሰው አንድ ሁኔታ መመርመር ነው። የሁኔታ ስንመረመር ግን ውጤቱ ትሩ ወይም እውነት ወይም ፎልስ ሐሰት ወይም ውሸት ሊሆን ይችላል። ፕሮግራመሩ እንግዲህ በዚህ ውጤት ላይ ተመስርቶ የትኛውን ኮድ እንደሚያስፈልገው ይወስናል። There are different forms እንግዲህ the if statement እንግዲህ ተመሳሳይ if statement አለ፣ if else statement አለና if else if statement የምንላቸው ሶስት አይነቶች አሉ ነው። ጀነራል ሲንታክሱ ኢፍ ይመጣል ወይም ሲምፕል ስቴትመንት የምንለው ምንድነው? ኢፍ ይመጣና ከዛ ኤክስፕሬሽን ይመጣል። ሲንታክሱ ስናየው ወይም ኢፍ ስቴትመንት የምንለው እንግዲህ ባጭሩ ለማብራራት ያክል እዚህ ጋር ኢፍ ስቴትመንት ማለት ይሄ አንድ ሁኔታ ብቻ ይመረምራል። ኢፍ ስቴትመንት የምን አንድ ሁኔታ ብቻ ይመረምራል። ሁኔታው እውነት ከሆነ ትሩ ከሆነ የተሰጠው ኮድ ይፈጸማል። ሁኔታው ውሸት ወይም ፎልስ ከሆነ ደግሞ ያንን ኮድ ሙሉ በሙሉ በመዘግ ወደሚቀጥለው ትዕዛዝ ይቀጥላል። ሲምፕል ኢፍ ስቴትመንት የምንለው ይሄኛው ነው። ጀነራል ሲንታክሱ ኢፍ ፕላስ ኤክስፕሬሽን ይሆናል። ጀነራል ሲንታክሱ ኢፍ ይመጣል፣ ከዛ ኤክስፕሬሽን ስቴትመንቶች ይመጣሉ ነው። ስቴትመንት ደግሞ in any if statement the expression is evaluated first። እዚህ ጋር አንዳንድ ህጎች አሉ በሲምፕል ስቴትመንት ጊዜ መከተል ያለብን ማለት ነው። የመጀመሪያው ምንድነው? በማንኛውም የኢፍ ስቴትመንት አይነት ውስጥ የመጀመሪያ ስራ በቅንፍ ውስጥ የተቀመጠ ኤክስፕሬሽን እውነት ወይም ውሸት መሆኑን ማረጋገጥ ነው። ይሄ የመጀመሪያው ስራ ነው። ሁለተኛው if the outcome is null or true the statement are executed። በሲ ፕላስ ፕላስ ውስጥ ከዜሮ ውጭ ያሉ ማንኛውም እንደ ትሩ እውነት ይቆጠራሉ። ስለዚህ ኤክስፕሬሽን ውጤቱ ከዜሮ የተለየ ከሆነ ተከትሎ ያለው ስቴትመንት ይፈጽማል። ዜሮ ከሆነ ይዘልዋል ወይም ይተዋል። otherwise nothing happens the execution resumes on the line immediately after if broken። እንግዲህ እንደ ሁኔታው እንግዲህ እውነት ሲሆን ከአንድ በላይ ትዕዛዞች እንዲፈጽሙ ከፈለግን እነዚህ ነገሮች መከተል ወይም ትዕዛዞች መፈጸም ያስፈልገናል ነው። እዚህ ጋር ዋናው ቁም ነገር ምንድነው? በዚህ ጊዜ እንግዲህ ከኢፍ ቀጥሎ ያለው ኮድ ክፍል ሙሉ በሙሉ ይዘለልና የፕሮግራም አፈጻጸም ከኢፍ ብሎክ በኋላ ካለው መስመር ይቀጥላል።
ያ ነገር ፎልስ ውሸት ከሆነ ኤክስፕሬሽኑ ዜሮ ከሆነ ያንን ትቶ ወደ ቀጣዩ ይቀጥላል። ለምሳሌ እዚህ ጋር if age greater than or equal to greater than 18 see out you are an adult። እዚህ ጋር በዚህ ምሳሌ ምንድነው የሚለን? አንድ ሰው እድሜ ይመረምራል። ከዛ ኤጁ ወይም የኤጅ ዋጋው ከ18 በላይ ከሆነ ፕሮግራሙ you are an adult የሚል መልእክት ያሳያል። ካልሆነ ግን ምንም አይደረግም። ሐሳቡ ምንድነው? እዚህ ጋር ዛሬ ያየን ያለው ኮንሰፕት ምንድነው? ለኮምፒውተር ትነግሩታላችሁ። ምክንያቱም እሱ ኮምፒውተሩ የሚወስነው ዲሳይድ የሚያደርገው እናንተ በሰጣችሁ ኢንስትራክሽን ነው። እንደዚህ ከሆነ እንደዚህ አድርግልኝ፣ እንደዚህ ከሆነ እንደዚህ አድርግልኝ፣ እንደዚህ ከሆነ ብቻ ይስራ፣ እንደዚህ ካልሆነ ዘለህ የቀጣዩን ስራ የሚል አይነት ነገር ነው። ለምሳሌ እናንተ በሲምፕል ቋንቋ ቤታችሁ ውስጥ ከበደ ቤት የሚመጣ ከሆነ ክፈቱለት፣ ሌላ ሰው እስከሆነ እንዳከፍቱ። ለማን ብቻ የተፈቀደው? ለከበደ። ጀስት ይህንን ሐሳብ ወደ ኮዲንግ ዓለም እየወሰድን ነው። እንደዚህ ከሆነ ስራ፣ ይሄ ኮንዲሽን ከተሟላ፣ ካልሆነ ዝለልና ሌላውን ስራ ስራ ብለን እኛ ለኮምፒውተሩ እንዲሰራልን የምንፈልገውን ስራ ኢፌክቲቭሊ እንዲሰራ የምናደርግበት ዌይ ነው ይሄ እያየን ያለ ነው። ስለዚህ ጋር ለምሳሌ እድሜው ከ18 በላይ ከሆነ you are an adult ይላል። ካልሆነ ይዘለላል ነው። ካልሆነ ይዘለላል፣ ይሰራል። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። Example using a compound statement. If balance greater than 0, interest which is equal to balance times credit rate, balance plus which is equal to interest. አያችሁት? እዚህ እንግዲህ በዚህ ምሳሌ ባንክ ሂሳብ ባላንስ ከዜሮ በላይ ከሆነ ሁለት ስራዎች ይሰራል። የመጀመሪያው አያችሁ፣ ይሄ እውነት ከሆነ ከዜሮ በላይ ከሆነ ብቻ የሚሰራው፣ ካልሆነ ይሄ ውሸት የሚሆን ከሆነ ከዜሮ በታች የሚሆን ከሆነ ይዘለዋል። ምክንያቱም ከዜሮ በታች ከሆነ ምንም አይነት የስራ አይሰራም። ግን ይሄ ኮንዲሽን ከተሟላ እዚህ ብራኬት ውስጥ ያሉት መጀመሪያ ይሰራሉ ነው። ቅድምም ለዛ ነው መጀመሪያ ስቴትመንት ወይም ያ ኮንዲሽን ትክክል ከሆነ ብራኬት ውስጥ ያሉት ይሰራሉ ያልነው ነው። በዚህ ምሳሌ እንግዲህ የባንክ ሂሳብ ወይም ባላንሱ ከዜሮ በላይ ከሆነ ሁለት ስራዎች ይሰራሉ። የመጀመሪያው ኢንተረስት ይሰራል። ከዚያም የተሰላው ወለድ እንግዲህ ከዋናው ገንዘብ ጋር ተደምሮ ይቀመጣል። most of the time expressions will contain relation expression testing for equal greater than and so on። ብዙውን ጊዜ በኢፍ ውስጥ የምናስቀምጠው ኤክስፕሬሽን ሁለት ነገሮች የሚያወዳድር ይሆናል። እነዚህ ምልክቶች እንግዲህ ኢኳል ቱ ወይም ይበልጣል ወይም ያንሳል የሚሉት ሪሌሽናል ኤክስፕሬሽኖችን እንጠቀማለን ወይም ሊሆኑ ይችላሉ። The output of relation expression is true represented by any non-zero value or false represented by zero value። እንግዲህ እዚህ ጋር ቅድም ብያቸዋለሁ። ሪሌሽናል ኤክስፕሬሽን ውጤቱ ሁሌም ቢሆን ከሁለት ነገሮች አንዱ ነው። እንግዲህ ትሩ ከሆነ ወይም ከዜሮ ውጭ የሆነ ቁጥር ከሆነ ወይም ደግሞ ፎልስ ዜሮ ይሆናል። ያችሁ ከዜሮ ውጭ ከሆነ ትሩ ይሆናል፣ ዜሮ ከሆነ ደግሞ ፎልስ ይሆናል። ስለዚህ ኢፍ ስቴትመንቱ የሚሰራው ይህን ውጤት መሰረት በማድረግ ነው። ሌላው ደግሞ ኢፍ ኤልዝ ስቴትመንት ነው። ኢፍ ኤልዝ ስቴትመንት ደግሞ ምንለው the form if statement allows to specify two alternative set of statements። ይሄኛው ደግሞ ኢፍ ኤልዝ ስቴትመንት የምንለው የኢፍ ስቴትመንት አይነት ለፕሮግራሙ ሁለት አማራጮች ይሰጠዋል። ይህ ማለት ሁኔታ እውነት ሲሆን አንድ ነገር ብቻ እንዲሰራ ወይም ውሸት ሲሆን ደግሞ ሌላ የተለየ ነገር እንዲሰራ ያደርገዋል። እውነት ከሆነ ይሰራል፣ ውሸት ከሆነ ቅድም ኢፍ ስቴትመንት ላይ ይዘላል ነበር። ኢፍ ኤልዝ ማለት ደግሞ ሌላ ነገር ይሰራል፣ ዘሎ ሌላ ነገር ይሰራል የሚል ኮንሰፕት ነው። one which executed if the condition is satisfied true። እዚህ ጋር ኢፍ ኤልዝ ስቴትመንት ከሆነ የመጀመሪያው አማራጭ የሚፈጸም ሁኔታው ሲረጋገጥ ወይም ትሩ ሲሆን ነው። another which will be executed the condition is not satisfied or false። ሁለተኛው አማራጭ ደግሞ ሁኔታው ሳይረጋገጥ ሲቀር ወይም ፎልስ ሲሆን ይሰራል፣ ይፈጸማል። ቅድም ፎልስ ሲሆን ይዘለል አይሰራም። ግን አሁን ለዚህ ጋር ሁለተኛው ፎልስ ከሆነ ይሰራ እንዲሰራ የምናደርግበት ኮንዲሽን ኢፍ ኤልዝ ስቴትመንት እና ጀነራል ሲንታክሱ እንደዚህ ነው። ኢፍ ይመጣል፣ ኤክስፕሬሽን አለ፣ ከዛ ስቴትመንት ኤልዝ እና ስቴትመንቷን ይጻፋል ኤልዝ ብሎ ከዛ ስቴትመንቱ ኢፍ ኤክስፕሬሽን ከዛ ስቴትመንቷን ኤልዝ እና ስቴትመንቱ በዚህ መልክ ይጻፋል ነው። በደንብ ያዙ ሲንታክሱን።
The first expression is evaluated, the outcome is non-zero, then the statement 1 will be executed. እዚህ ጋር እንግዲህ ባያችሁት መሰረት በፕሮግራሙ መጀመሪያ ላይ ያለው ኤክስፕሬሽን ወይም መጀመሪያ ኤክስፕሬሽን ያለው ሁኔታውን ይመረምራል። መጀመሪያው ኤክስፕሬሽን ሁኔታውን ይመረምርና ውጤቱ ትሩ ከዜሮ ውጭ ከሆነ ከኢፍ ቀጥሎ ያለው ስቴትመንቷን ይፈጸማል። ወይም ኤልዝ ከሆነ ኢፍ ኤልዝ የሚለው ኤልዝ ክፍሉ ይዘለላል፣ ይተዋል። ማን ይሰራል? ኢፍ ላይ ያለው ኢፍ ስቴትመንቱ ይሰራል። otherwise if the statement is false statement will be executed። እዚህ ጋር ደግሞ የኤክስፕሬሽን ውጤት ፎልስ ወይም ዜሮ ከሆነ ግን የኢፍ ክፍል ይዘለልና የመጀመሪያው ከኤልዝ ቀጥሎ ያለው ስቴትመንቱ ይፈጸማል። ምክንያቱም ኤልዝ ማለት ፎልስ ሲሆን የሚሰራ ነው፣ ሁለተኛው ነው። የመጀመሪያው ትሩ ከሆነ የመጀመሪያው ይሰራል፣ ኤልዝ እና ደግሞ ፎልስ ከሆነ ሁለተኛው ይሰራል። ኢፍ ኤልዝ ያልነው ይህን የምንሰራበት ኮንሰፕት ነው። ኤግዛምፕል 1 ለምሳሌ እዚህ ጋር ኤግዛምፕል ነኝ ኤጅ 1 ኢፍ ኤጅ 1 ኤጅ ግሬተር ዛን 18 ከ18 ከሆነ ዩ አር አደልት ይላል። ዩ አር አደልት የሚሆን ያወጣል። ካልሆነ ደግሞ ዩ አር ኤ ኪድ ይላል። ከ18 ዓመት በላይ ከሆነ ወጣት ነው ይለዋል። ከ18 በታች ከሆነ ደግሞ ምን ይሆናል? ዩ አር ኤ ኪድ ይለዋል። በዚህ ምሳሌ ኤጅ ዋጋ ከ18 በላይ ከሆነ ዩ አር አን አደልት የሚል መልእክት ይታያል በስክሪናችን ላይ። ከ18 በታች ከሆነ ወይም እኩል ከሆነ ደግሞ ዩ አር ኪድ የሚለው ኤልዝ ክፍል መልእክት ይታያል። እሱ ኤክስኪዩትድ ይሆናል። ኤግዛምፕል ደግሞ ቼኪንግ አን ኢቭን ኦድ ለምሳሌ ያ ቁጥር ለሁለት ተካፍሎ ዜሮ ቀሪያችን ዜሮ ከሆነ ኢቭን ነው ነምበር ማለት ዘ ነምበር ኢዝ ኢቭን የሚል ይወጣል። ካልሆነ ደግሞ ኦድ የሚመጣ ከሆነ ያ ነገር ለሁለት ተካፍሎ ኢቭን የማይመጣ ከሆነ ነምበሩ ምንድነው? ኦድ ነው። ሶ ይሄኛው የመጀመሪያው ትሩ ከሆነ የመጀመሪያው ይሰራል፣ ፎልስ ከሆነ ደግሞ ሁለተኛው ይሰራል ነው ወይም ሁለተኛው ፕሪንት ይሆናል ስክሪናችን። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ሌላ ኮንሰፕት ደግሞ የምናየው ምንድነው? ኔስትድ ኢፍ ስቴትመንት የሚባል አለ። ኢፍ ስቴትመንት ካን ቢ ኔስትድ ኢንሳይድ ዋን አናዘር ቱ ሃንድል ሞር ኮምፕሌክስ ኮንዲሽንስ። ይሄ ኔስትድ ይሄ ኔስትድ ኢፍ ስቴትመንት የምንለው ደግሞ የበለጠ ውስብስብ የሆኑ ሁኔታዎችን ለመቆጣጠር ያስችላል። ኔስትድ ኢፍ ስቴትመንት ማለት አንድ ኢፍ ወይም ኤልዝ ውስጥ ሌላ ኢፍ ስቴትመንት ማስገባት ነው። ይሄ እንግዲህ እንደ ሽንኩርት ልላጭ አይታችኋል። ሽንኩርት ልላጭ አሁን ከላይ ስትጡት ከውስጥ ደግሞ ሌላ ድርብ አለ። አንድ ሁኔታ ከተሟላ በኋላ ሌላ ተጨማሪ ሁኔታን ለመመርመር የሚያስችለን ኔስትድ ኢፍ ስቴትመንት እንለዋለን። ኤግዛምፕል እዚህ ጋር ነው። ኤግዛምፕል ኢፍ ኮል ሃውር ግሬተር ዛን 3 ከሆነ ከዛ ደግሞ ኢፍ ብሎ ደግሞ ሌላ እዚህ ጋር ኢፍ አለ ይችላል። መጀመሪያ ኢፍ ብሎ ያለ ይሆናል። ኤልዝ ካልሆነ ደግሞ ይሄኛው እዚህ ኢፍ ስቴትመንት ውስጥ ሌላ እዚህ ጋር ኢፍ ስቴትመንት እየገባ ነው። ሌላ ኢፍ ኤልዝ ስቴትመንት ኔስትድ ኢፍ ስቴትመንት ያልነው ኢፍ ስቴትመንት ውስጥ እዚህ ጋር ኢፍ ብሎ ኤልዝ እዚህ ጋር አለ አይደል? ኤልዝ አለ ይኸው እዚህ ጋር ኢፍ ብሏል፣ እዚህ ጋር ኤልዝ ሌላ አለ ወይም ይኸው በዚህ ጋር ማለት ነው። ከዛ እዚህ ውስጥ አንድ ሌላ ደግሞ ኢፍ ኤልዝ ስቴትመንት ኢፍ ኤልዝ ውስጥ ሌላ ኢፍ ኤልዝ ስቴትመንት ሲገባ ኔስትድ ኢፍ ስቴትመንት እንለዋለን ማለት ነው። ይህ ምሳሌ እንግዲህ የስልክ ጥሪ ክፍያን ያሳያል ነው ወይም ያሰላል። በዚህ ላይ በምናየው በመጀመሪያ ጥሪው የተደረገበት ሰዓት ከ3 በላይ መሆኑን ያረጋግጣል። የመጀመሪያው ማለት ነው። ይሄ ኢፍ ኮል ሃውር ግሬተር ዛን 3 ያለው ከ3 በላይ መሆኑን ያረጋግጣል። እውነት ከሆነ የጥሪውን ቆይታ ኮል ዱሬሽን መሰረት አድርጎ በድጋሚ ኢፍ ኤልዝ በመጠቀም ክፍያውን ያሳል። የጥሪው ሰዓት ደግሞ ከ3 በታች ከሆነ ግን በቀጥታ ቋሚ ክፍያ ወይም ፍላት ፊን ይመድባል። እዚህ ጋር ፍላት ፊ ያልነው ይሄኛው ፍላት ፊን ይመድባል። ይሄ በዚህ ኮንሰፕት የሚሰራ እንደዚህ አይነት ስቴትመንት ሲሆን ኔስትድ ኢፍ ስቴትመንት ይባላል። ሌላው ደግሞ ኢፍ ኤልዝ ኢፍ ስቴትመንት የምንለው አለ። ደግሞ ኢፍ ኤልዝ ኢፍ ስቴትመንት የምንለው this is the third form of if statement used to specify more than 2 alternative statements። ይሄኛው ደግሞ የመልጫ ሰንሰለት ለመፍጠር የሚያስችል ነው። የኢፍ አይነት ነው። ኢፍ ኤልዝ ኢፍ ማለት ከሁለት በላይ የሆኑ አማራጮች ሲኖሩን አንዱን ለመምረጥ ያስችላል ነው። ይህም እንግዲህ ብዙ ተከታታይ ጥያቄዎችን በመጠየቅ ትክክለኛ መልስ እንደማግኘት ወይም እንድናገኝ አይነት ወይ የተጻፈ ስቴትመንት ኢፍ ኤልዝ ስቴትመንት እንለዋለን። each alternative statement executed based on testing more than conditions ይላል። እያንዳንዱ አማራጭ የራሱን ሁኔታውን ኮንዲሽን አለው ነው። ፕሮግራም ሁኔታዎችን በቅደም ተከተል እየመረመረ ይሄዳል። መጀመሪያ
እውነት የሆነበትን ሁኔታ ሲያገኝ ተያያዥ ትዕዛዞችን ፈጽሞ ከሰንሰለቱ ይወጣል ወይም ከዛ ከኢፍ ስቴትመንቱ ይወጣል። ለምሳሌ እዚህ ጋር ጀነራል ኤክስፕሬሽኑን ለምሳሌ ጀነራል ሲንታክሱን በደንብ ሲንታክሶችን ያዙ። ሲንታክሱን አውቃችሁ ማለት እንደፈለጋችሁ ኮድ ታደርጋላችሁ፣ እንደፈለጋችሁ ፈተና ዱቄት አድርጋችሁ መስራት ምንም አይከብዳችሁም። ሲንታክሱን በደንብ ያዙ። መጀመሪያ ኢፍ ብልና ኤክስፕሬሽን ይጻፋል እዚህ ጋር። ከዛ ስቴትመንቱ ይኖራል። ኢፍ ኤልዝ ይመጣል፣ ኤክስፕሬሽን ቱ፣ ከዛ ስቴትመንት ቱ እዚህ ጋር ይመጣል። ኤልዝ ኢፍ ኤልዝ ኢፍ ያለው ኤልዝ ኢፍ፣ ከዛ ኤክስፕሬሽን ኤን እዚህ ጋር ይመጣል። ከዛ ስቴትመንት ኤልዝ ይመጣል እዚህ ጋር፣ ከዛ ስቴትመንት ይመጣል ማለት ነው። ያች ኢፍ ኤልዝ ኢፍ ያልነው ለዚህ ነው። መጀመሪያ ኢፍ አለ፣ ኤልዝ ኢፍ አለ፣ ከዛ እዚህ ጋር ኤልዝ አለ መጨረሻ። እዚህ ጋር ኤልዝ ኢፍ እያልን የጠቀስናቸው አሉ። መጨረሻ ምን አለ? ኤልዝ አለ። በዚህ ወይ የሚጠቀስ ከሆነ ኢፍ ኤልዝ ኢፍ ስቴትመንት ይባላል። በዚህ አይነት ፎርም ስንጠቅሰው ኤክስኪዩሽን ፍሎ ነው። ሌላው ደግሞ የምናየው ኤክስኪዩሽን ፍሎ ዘ ፈርስት ኤክስፕሬሽን ያሁን የኤክስኪዩሽን ፍሎን ስናይ ወይም የቅድሙን ስናይ በደንብ እስኪ እና ስናብራራው በዚህ ጋር የገለጽኩላችሁ ምንድነው የቅድሙ ያያችሁ ሲንታክስ ጀነራል ሲንታክስ ሲተነተን ምን ይገልጻል የሚለውን ኤክስኪዩሽን ፍሎ ምን ይመስላል። ኤክስኪዩሽን ፍሎን ስናይ if first expression 1 is evaluated if it is true statement 1 is executed። እንግዲህ በመጀመሪያው ኤክስፕሬሽን 1 ይመረመርና ውጤቱ ትሩ ከሆነ ስቴትመንት 1 ይፈጸምና የተቀሩት ኤልዝ ኢፍ እና ኤልዝ ብሎኮች ሙሉ በሙሉ ይዘለላሉ ነው። The expression 1 is false, then expression 2 is evaluated. If true, the statement are executed. የመጀመሪያውን ከጨረስን በኋላ ኤክስፕሬሽን 1 ደግሞ ፎልስ ከሆነ በአጋጣሚ ኤክስፕሬሽን 2 ኢቫሉዌት ይደረግና ስቴትመንቱ ምን ይሆናል? ኢቫሉዌት ይሆናል ማለት ነው። ኤክስፕሬሽን 1 ውሸት ከሆነ ፕሮግራም ወደ ኤክስፕሬሽን 2 ይሸጋገርና ኤክስፕሬሽን 2 እውነት ከሆነ ስቴትመንት 2 ይፈጸማል፣ የተቀረው ክፍል ይዘለላል ማለት ነው። This continues until true condition is found at the final else block is reached. ይህ እስከ መቼ ነው የሚቀጥለው ካላችሁ ይህ ሂደት እንግዲህ አንድ እውነት የሆነ ሁኔታ እስኪያገኝ ድረስ ይቀጥላል ነው። ሁሉም ኢፍ እና ኤልዝ ኢፍ ሁኔታዎች ውሸት ከሆኑ ብቻ ፕሮግራም ወደ መጨረሻው ኤልዝ ክፍል ይደርሳል ወይም ወደዛኛው ይሄዳል። If all expressions are false, the statement of final is executed. አያችሁ ሁሉም እንግዲህ የቀሩት ሁኔታዎች በሙሉ ውሸት ኤልዝ ወይም ፎልስ ከሆኑ የመጨረሻው መደበቂያ ወይም የመጨረሻው መደምደሚያ የሆነው ኤልዝ ክፍል ኤክስኪዩት ይደረጋል። የክፍል ግን ምንም አይነት ሁኔታ ስለሌለው እንደሌላ አማራጭ ሆኖ ያገለግላል። This is exclusive. This stack is exclusive. Only one block of instruction will be executed. ይህ እንግዲህ በጣም ወሳኝ ነጥብ ነው። በኢፍ ኤልዝ ኢፍ ሰንሰለት ውስጥ ምንም ያህል አማራጭ ቢኖርም ከሁሉም ውስጥ አንድ ብሎክ ብቻ ነው የሚፈጸመው ነው። ይህ እንግዲህ ፕሮግራሙ ግራ እንዳይጋባና አንድ ውሳኔ ብቻ እንዲወስን ያደርገዋል። እስኪ በኤግዛምፕል ዱቄት አድርጌ ላሳያችሁ። ኤግዛምፕል እዚህ ጋር ለምሳሌ ግሬዲንግ የተማሪዎች ግሬድ እንዲሰራ እናድርገው። እንስራ እስኪ የተማሪዎች ውጤት መምህራኖች እንዴት ነው ውጤት የሚሰሩት? ለምሳሌ ምን አለ ኢፍ ስኮሩ ከስንት ከበለጠ ከ90 ከበለጠ ምን ይበለዋል ነው ሲ አውት ዩር ግሬድ ኢዝ ኤ። ከዛ ስክሪናችን ላይ ከ90 በላይ ከመጣ ግሬድ ኤ ነው ብሎ ይጽፋል ነው። ኤልዝ ኢፍ ካልሆነ ደግሞ ከ80 እኩል የሚሆንና ከ80 በላይ ከሆነ ከ80 በላይ ከ90 በታች ከሆነ ማን ኤክስኪዩት ይደረጋል? ዩር ግሬድ ኢዝ ቢ ሚል ኤክስኪዩት ይደረጋል። ግሬተር ዛን ኢኳል ቱ የሚሆን ያዙኝ። ኤልዝ ኢፍ ስኮር ኢዝ ግሬተር ዛን ኢኳል ቱ 70 ከ70 የሚበልጥ ወይም እኩል የሚሆን ከሆነ ከ80 የሚያንስ ከሆነ ደግሞ ግሬድ ሲ ነው የሚል ኤክስኪዩት ይደረጋል። ቼክ ያደርጋል። የመጀመሪያው ትክክል ከሆነ የመጀመሪያውን ይሰራና የቀጣዮችን አይሰራም ነው። በቃ አቆመ። የመጀመሪያውን ቼክ አደረገ። ለምሳሌ ቆይ ልጨርሰውና እንደገና መልስበታለሁ። ኤልዝ ኢፍ ብሎ ስኮሩ ደግሞ ከ60 እኩል ከሆነ ከ70 በታች 60 እና ከ60 በላይ ከሆነ ግሬድ ዲ ነው ይላል። ኤልዝ ካልሆነ ደግሞ መጨረሻ ከዚህ ውስጥ ምንም ውጤቱ ከሌለ ስለዚህ ግሬዱ በቃ ኤፍ ነው። ከዲ በታች ከሆነ ኤፍ አምጥቷል ማለት ነው። ይሄ ኤፍ ዩር ግሬድ ኢዝ ኤፍ የሚለው እንትን እቺ ኒው ላይን ማለት ነው። እቺ እንደዚህ ተብላ የተጻፈ ኒው ላይን አዲስ መስመር ላይ ይህን ጽሁፍ ይጽፋል ወይም ጻፍ ማለት ነው። እንደዚህ እንትን ሲባል የመጀመሪያውን ቼክ ያደርጋል። ትክክል ከሆነ ኤክስኪዩት ይደረጋል፣ ሌሎቹ ይቀራሉ። አይ የመጀመሪያው ካልሆነ ከ90 በላይ ካልሆነ ወደ ሁለተኛው ይመጣል። ወደ ሁለተኛው ደግሞ ከ90 በታች ከ80 በላይ ከሆነ ይሄኛው ይሆናል። ካልሆነ ይዘላል፣ እዚህኛው ይመጣል። እዚህኛው ደግሞ ከ80 በታች ከ70 እኩል ወይም ከ70 በላይ ከሆነ ከ80 በታች ከ70 እና ከ70 በላይ ከሆነ ይሄኛው ይሆናል። ይሄ ካልሆነ ይሄኛውን ቼክ ያደርጋል። መጨረሻ ይሄም ካልሆነ ይሄንን ያደርጋል። እዚህ ውስጥ ግን ከላይ ቀድሞ አንዱን ትክክል ካገኘ እሱን ብቻ ኤክስኪዩት አድርጎ ይቆማል ማለት ነው።
ኔስቲንግ ኢፍ ስቴትመንት ዊዝ አናዘር ኢፍ ስቴትመንት። እዚህ ጋር ደግሞ የምናየው ምንድነው? ለምሳሌ ዋን ኦር ሞር ኢፍ ስቴትመንት ካን ቢ ኔስትድ ዊዝ አናዘር ኢፍ ስቴትመንት። እንግዲህ ውስብስብ ሁኔታዎችን ለመገንባት የሚያስችል ዘዴ ሲሆን ኔስቲንግ ማለት አንድ ኢፍ ስቴትመንት በሌላ ኢፍ ስቴትመንት ውስጥ ማስቀመጥ ማለት ነው። ምን እንለዋለን? ኔስቲንግ እንለዋለን። ይህ ማለት አንድ ዋና ሁኔታ ከተሟላ በኋላ ሌሎች ንጹህ ሁኔታዎችን እንግዲህ ለመመርመር የሚያስችል ነው። ኔስቲንግ is to test multiple conditions to perform a task። ኔስቲንግ ማለት ዋና ዓላማው እንግዲህ አንድን ስራ ለመስራት እንግዲህ ብዙ ተያያዥ ሁኔታዎችን በቅደም ተከተል መፈተሽ ሲኖርብን ነው። ለምሳሌ አንድ ሰው ምርጫ ላይ መሳተፍ ይችል እንደሆነ ለማወቅ መጀመሪያ ዜግነቱን ከዚያ እድሜውን መፈተሽ። ይሄ ምንድነው? ኔስቲንግ ነው። መጀመሪያ ዜግነቱን ከዛ እድሜውን ምናምን ያን ቼክ ስናደርግ ኔስቲንግ እንለዋለን። ኔስት እያደረግን ነው። It is always recommended to indent nesting if the statement enhances the readability of what program። እንግዲህ ኮዳችን በቀላሉ ለማንበብና ለመረዳት ይህ በጣም አስፈላጊ ነው። ኢንዴንቴሽን ማለት ወይም ኢንዴንቴሽን የምንለው ኮዱን ወደ ውስጥ ገባ አድርጎ መጻፍ የምንለው ነው። ምን እንደዋለን? ኢንዴንቴሽን እንለዋለን። ማለት ኢንዴንቴሽን ማለት ኮዱን ወደ ውስጥ ገባ አድርጎ መጻፍ ማለት የትኛው ኢፍ የትኛው ኢፍ ስቴትመንት ወይም የትኛውም ኢፍ ከየትኛው ኤልዝ ጋር እንደሚገናኝ በግልጽ ስለሚያሳይ ቅድም ያሳዩዋቸው ሁሉም በተመሳሳይ ላይ ነው። እዚህ የተጻፉ ግን አይጻፍም። የመጀመሪያው ወጣ ይልና ይጻፋል። ከዛ ሁለተኛው ደግሞ ገባ ይላል። ይሄ ምን እንለዋለን? ኢንዴንቴሽን እንለዋለን ማለት ነው። ኢንዴንቴሽን ይባላል። ሌላው ደግሞ የምናየው ዘ ስዊች ስቴትመንት ነው። The switch statement is another C++ statement. That statement selection control flow, often called a multiple choice statement. ስዊች ስቴትመንት ማለት ዋናው ጥቅሙ እንግዲህ በአንድ ኤክስፕሬሽን ውስጥ እንግዲህ ዋጋ ላይ ተመስርቶ ከተዘረዘሩት በርካታ አማራጮች ውስጥ አንዱን መምረጥ ማስቻል ነው። እንግዲህ በተለይም ከአንድ ተለዋጭ ዋጋ ጋር እንግዲህ የተያዙ ብዙ ምርጫዎች ሲኖሩ ከኢፍ ኤልስ ኢፍ የበለጠ ምቹ የሚያደርገው ስዊች ስቴትመንት እንጠቀማለን። It provides a way of choosing between a set of alternatives based on what? The value of an expressions. እንግዲህ አንድ የተሟላ ስዊች ስቴትመንት እንዲሰራ የተለያዩ ኮንዲሽኖችን ማለፍ አለበት ነው። ግን ከዛ በፊት የስዊች ስቴትመንት ዋና ጥቅሙ እንግዲህ በአንድ ኤክስፕሬሽን ዋጋ ተመስርቶ ከተዘረዘሩት በርካታ አማራጮች ውስጥ አንዱን መምረጥ ማስቻል ነው። ይህም እንግዲህ በተለይ አንድ ተለዋጭ ዋጋ የተለያዩ ብዙ ምርጫዎች ሲኖሩ ይህን እንድንሰራ ያስችላል ነው። ስዊች ስቴትመንት አር ፎር ኮምፖነንትስ። ስዊች ስቴትመንት እንግዲህ አራት ኮምፖነንቶች አሉ። የመጀመሪያው ስዊች ነው። ሁለተኛው ኬዝ፣ ዲፎልት እና ብሬክ ነው። እነኚህ ምንድናቸው? ኮምፖነንትስ ኦፍ ስዊች ስቴትመንት ናቸው። ስንት ኮምፖነንቶች አሉት ስዊች ስቴትመንት? አራት ኮምፖነንቶች አሉት ነው። ጀነራል ሲንታክስ እስኪ ምን ይመስላል ነው። ጀነራል ሲንታክሱ ምንድነው? ስዊች ይመጣል፣ ከዛ ኤክስፕሬሽን ይጻፋል፣ ኬዝ ስቴትመንት ዋን ይመጣል፣ ከዛ ስቴትመንት ይጻፋል፣ ኬዝ ስቴትመንት ኤን ይጻፋል፣ ስቴትመንት ዲፎልት ይመጣል፣ ከዛ ስቴትመንት ጨረሰ። ይህ እንግዲህ የስዊች ስቴትመንት አጠቃቀም ማወቅ ነው። ኤክስፕሬሽን የሚለው የሚፈተሸውን ተለዋጩን ሲሆን ወይም ያንን ቫሪያብሉን ሲሆን፣ ኬዝ ደግሞ የሚሉት ምንድነው? ሊሆኑ የሚችሉት ቋሚ ዋጋዎች ወይም ኮንስታንቶች ይይዛል። ማን ኬዝ ያለው እዚህ ጋር ኬዝ ያለው ሊሆኑ የሚችሉ ኮንስታንት ቫልዩዎችን የሚይዝልን ማለት ነው። ሌላው ደግሞ the expression is called switch tag and its result must be a constant value። በስዊች ቅንፍ ውስጥ እንግዲህ ያለው ኤክስፕሬሽን የሚፈትሸው እንግዲህ ዋናው ነገር የዚህ ኤክስፕሬሽን ውጤቱ እንግዲህ ሁልጊዜ እንደ ኬዝ ከተቀመጡ ቋሚ ቁጥሮች ውስጥ ወይም ፊደላት ጋር የሚነጻጸር መሆን አለበት። በዚህ በስዊች ቅንፍ ውስጥ ያለው ማለት ነው። the constant preceding case are called the case labels። እንግዲህ ከእያንዳንዱ ኬዝ ቀጥሎ የሚጻፉ ቋሚ ዋጋዎች ወይም ኬዝ ሌብልስ ይባላሉ። እነዚህ እንግዲህ የስዊች ኤክስፕሬሽን ውጤት ሊሆን ይችላል ተብሎ የሚጠበቅ ዋጋን የሚወክሉልን ናቸው። First expression is evaluated, the outcome is computed, the numeric constant in the case labels። እንግዲህ ይህንን ስራ ስንሰራ ወይም በዚህ በስዊች ስቴትመንት አያይዘን ስራዎችን ስንሰራ ኮድ ስናደርግ በመጀመሪያ ደረጃ በስዊች ውስጥ ያለውን ኤክስፕሬሽን ውጤት እናሰራለን ወይም ይሰላል። ከዚያ ይህ ውጤት እንግዲህ ከእያንዳንዱ ኬዝ ሌብል ጋር ለእኩልነት ብቻ ይነጻጸራሉ። ለእኩልነት the comparison is only for what? equality። እንግዲህ ስዊች ስቴትመንት እንደ ኢፍ ትልቅ ነው ወይስ ትንሽ ነው ብሎ አያወዳድም። የሚፈትሸው ምንድነው? እኩልነት ወይም ኢኳሊቲ ነው ቼክ የሚያደርገው። When match is found, the statement following that case are executed። እንግዲህ ኮምፓይል ስናደርግ ኤክስፕሬሽን ውጤት ከአንዱ ኬዝ ሌብል ጋር እኩል ሲሆን ከዚያ ኬዝ ቀጥሎ ያሉ ትዕዛዞች መፈጸም
ይጀምራል መፈጸም ይጀምራል። ምክንያቱም ቱሎ የሆነበት ወይ ላይ ደርሷል። ከዛ ጋር እኛ ካስቀመጠው ኬዝ ጋር ከኬዝ ሌሎቹ ጋር እኩል የሆነ ነገር ቫልዩ አግኝተናል። ስለዚህ ከዚህ ቀጥሎ የሚመጡትን ስቴትመንቶች ሙሉ ይሰራል። እንደዚህ አይነት ስራዎችን ለመስራት የምንጠቀሙ ነው ስዊች ማለት። ኤክስኪዩሽን ኮንቲኒዩስ until the break statement is encountered or until the end of switch block is reached። እንግዲህ አንድ ጊዜ ተመጣጣኝ ኬዝ ከተገኘ በኋላ ፕሮግራሙ ብሬክ ያለው ቅድም ኮምፖነንቶች መካከል ብሬክ እስኪያጋጥመው ወይም የስዊች ብሎክ እስኪያልቅ ድረስ ያሉትን እዛዎች ሙሉ በሙሉ በቅደም ተከተል ይፈጽምልናል ማለት ነው። The final default case is optional and it is executed none of the other cases provide a match። እዚህ ጋር በደንብ ያዙልኝ። ምናልባት ቅድም ፋይናል ላይ ያስቀመጥነው የመጨረሻው ወይም የዲፎልት ክፍል እንደ መጨረሻ አማራጭ ያገለግላል። የኤክስፕሬሽን ውጤቱ ከተዘረዘሩት ኬዞች አይነቶች ወይም ከተዘረዘሩ ኬዞች ሙሉ በሙሉ የማይመሳሰል ከሆነ በዲፎልት ስር ያለው ኮድ ይፈጸማል። ይህ ክፍል እንግዲህ መጠቀም ግዴታ አይደለም ነው። ምክንያቱም የሆነ ስራ እየሰራን ዲፎልት ላይ ብዙ ጊዜ አይደርስም ነው። ምክንያቱም ከላይ ቀድሞ የሚሰራው ስለሚያገኝ ያንን ይሰራል። ግን አንዱ ኮምፖነንት ነው the effects of a break። ሌላው ደግሞ ብሬክ እንግዲህ ትዕዛዝን በስዊች ስቴትመንት ውስጥ ያለው ሚና በጣም ወሳኝ ነው። ብሬክ መኖሩ እንግዲህ ወይም አለመኖሩ የስዊችን ባህሪ ሙሉ በሙሉ ሊቀይረው ይችላል። ብሬክን ኢፌክቲቭ መጠቀም አለብን። በኤግዛምፕል እናየዋለን። without a break ለምሳሌ without a break ሲሆን ምንድነው? the case matches the execution will fail through to the next case and continue executing those statement as well። እንግዲህ ብሬክ ከሌለ ፕሮግራሙ አንድ ኬዝ ፈጽሞ አያቆም ነው። ይልቁንስ ከዚያ ኬዝ ቀጥሎ ያሉትን ሌሎች ኬዞች ብሎኮችን በሙሉ እያቆራረጠ ወይም ፌል ስሩ መፈጸም ይቀጥላል። እያቆራረጠ እየፈጸመ ይቀጥላል። with break ሲሆን ደግሞ the break statement terminates we switch statement in jumping to the very end of the construct. This statement common and what unintended behavior። እንግዲህ ብሬክ ሲኖር ግን ፕሮግራሙ የአንድን ኬስ ትዕዛዝ ከፈጸመ በኋላ ወዲያውኑ ከስዊች ብሎክ በሙሉ ይወጣል። የትዕዛዝ እንግዲህ ብዙ ጊዜ ወይም በብዛት የምንፈልገውና ትክክለኛ የስዊች አጠቃቀምን እንድንጠቀም ይረዳናል ነው። ሌላው እዚህ ጋር ኤግዛምፕል ቅድም በኤግዛምፕል በደንብ እናያለን ብያቸዋለሁ። ለምሳሌ እዚህ ጋር ኤግዛምፕሉ ምን አለ? ስዊች አለና ኤን ማለት የሆነ ቫልዩ ይቀመጣል፣ የሆነ ቫሪያብል ይቀመጣል። እዚህ ጋር ኬዝ 1 ኤክስ እኩል ነው 10 ይላል። ኬዝ 2 ደግሞ 20 ነው ይላል። ኬዝ 3 ደግሞ 30 ነው ይላል። አያችሁ እንግዲህ እዚህ ጋር ምንድነው if n is 1 x ends up to 30 because the execution fails through all cases። እንግዲህ በዚህ ምሳሌ n እንግዲህ አንድ ከሆነ ፕሮግራሙ ኬዝ 1 ይጀምራል x እኩል 10 ያደርጋል። ነገር ግን ብሬክ ስላለ ወደ ኬዝ 2 አልፎ ደግሞ x ን 20 ያደርጋል። ከዛ ወደ ኬዝ 3 አልፎ ደግሞ x ን 30 ያደርጋል። ስለዚህ የመጨረሻው የx ዋጋ ምን ይሆናል? 30 ይሆናል። ምክንያቱም ቶፕ ቱ ቦተም አፕዴት እያደረገ ነው የሚሄደው፣ አይቆምም። ሙሉ ስራውን ከጨረሰ በኋላ ነው አፕዴት የሚያደርገው ወይም ኤክስኪዩት የሚያደርገው ማለት ነው። ሴናሪዮቱ ደግሞ ዊዝን ብሬክ ሲኖር ደግሞ ምን ይፈጠራል? ስዊች ኤን አለ። ከዛ እዚህ ጋር ብሬክ አደረግን። ኬዝ 1 ኤክስ እኩል ነው 10 ብሬክ አን። ኬዝ 2 ኤክስ እኩል ነው 20 ብሬክ አን። ኬዝ 3 ኤክስ እኩል ነው 30 ብሬክ አን። if n is 1 x will be 10 and break exists switch። እዚህኛው ጋር ደግሞ ብሬክ መኖሩ በዚህኛው ምሳሌ ብሬክ ስላለ n አንድ ከሆነ ፕሮግራሙ ኬዝ 1 ላይ x 10 ካደረገ በኋላ ብሬክን ያገኝና ከስዊች ብሎኩ ሙሉ በሙሉ ይወጣል። ስለዚህ የኤክስ ዋጋ 10 ሆኖ ይቀጥላል ወይም 10 ሆኖ ይቀየራል። መጀመሪያ ኤክስ 1 ከሆነ ወደ 10 ይቀየራል። በዚህ ብሬኩ ይወጣል። ካልሆነ ቅድም ግን በዚህኛው መሰረት ከሆነ ግን ይቀጥላል። መጀመሪያ 10 ያደርጋል፣ ከዛ 20 ያደርጋል፣ ከዛ 30፣ መጨረሻ ስንትን ይዛል? 30ን ይዛል። ግን እዚህ ጋር ብሬክ ስላለ ሙሉ ከስዊቹ ይወጣል። ከዚህ ከስዊቹ ይወጣል። ስንትን ይዞ? የመጀመሪያ ኤክስ 10ን ይዞ ነው። እንግዲህ ኮምፒውተር ፕሮግራሚንግ ወይም C++ ቻፕተር 3 ፓርት 1 የነበረን ቆይታ ይህን ይመስል ነበረ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ዩቲዩባችንን ሰብስክራይብ አድርጉ። እንደተለመደው ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ለፍሬሽማን ጓደኞቻችሁ ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ
አዘጋጅቶሎት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።